ዋው ሰላም እንዴት ናችሁ ውዶች? የዛሬ እንግዳ ገመታችሁ? ራሴ ነኝ። ራሴ ለምንድን ነው እንግዳ የሆንኩት? አብራችሁን ስትቆዩ የምታውቁት ነው የሚሆነው። በነገራችን ላይ ብዙ ስለ ስራ ፈጠራ ይወራል። እኔም ከሚያወሩት ውስጥ ነኝ። የሚያወሩት ብቻ ሳይሆን ብዙ ስራዎችም ሰርቼ አውቃለሁ። እውነት ለመናገር ቁጥሩን እዚህ ጋር መናገር ባልፈልግም በጣም ብዙ ስራ ሰርቻለሁኝ። እስከ ዛሬ ግን በህይወቴ ሞክሬው ማላውቀው አንድ በጣም ቻሌንጂንግ ስራ እንዴት እንደጀመርኩ ላሳያችሁ ነው እና ከመጀመሪያ ጀምራችሁ አብራችሁኝ ትቆያላችሁ። እስቲ ገምቱ። አሁን ሰለሞን ምን ስራ ሊሰራ ይችላል ብላችሁ ትገምታላችሁ? ገምቱ ምን ስራ እንደሆነ። ከዛ ከጥቂት ደቂቃዎች በኋላ አሳያችኋለሁ ግምታችሁ ልክ መሆኑን ለመረዳት። እኔ እስከዛ ሻይን ልጠጣ፣ ማነው ቡናዬን፣ እስከዛ እኔ ቡናዬን ልጠጣ። እንቅልፍ አልባ ሌሊቶች ብዙ ነበሩ። በጣም በጠዋት መነሳት አለ፣ ከአምሽቶ መተኛት አለ፣ የመሳሰለው ኃይለኛ ቻሌንጅ ያለበት ስራ ነው። ጥላሁን ገሰሰ ወጭኖ ሰፈር ያለበት ሰፈር ማለት ነው። እና ምናልባት 3 ወር ያክል ጥናት አድርጌያለሁ። ራሴን በራሴ አስተምሬ ነው የተነሳሁት። ወደ ድርጊት ነው የገባሁት። ሁልጊዜ ያለኝ አንድ ቁጭት ደግሞ አለ። እኔ እንደዛ አይነት ትዕግስት አልነበረኝም እና ግን የሆነ ደስ የሚል ነገር አለው። በጣም ቻሌንጂንግ ነው። እናንተ ብትሆኑ እኔ ያደረኩት የማታደርጉት እና በተሻለ መንገድ የምትሰሩት ነገር አለ ወይ? ከ3 አቅጣጫ ማየት ይፈልጋል በትንሹ። ስራ ለመፍጠር አዲስ ስራ መፍጠር ሲፈለግ it's not easy። መጀመሪያ በደንብ ማሰብ ይፈልጋል። ከ3 አቅጣጫ ማየት ይፈልጋል በትንሹ። የመጀመሪያው የራስን ፖቴንሻል ማየት። እኔ ለዛ የሚበቃ አቅም አለኝ ወይ? ከዛ እንደውም የሚቀድመው ፍላጎት ነው። ፍላጎት አለኝ ወይ? መጀመሪያ ነገር ያንን ስራ ለመስራት ፍላጎት አለኝ ወይ? ደስ ብሎኝ ልሰራው እችላለሁ የሚለው የመጀመሪያው ነገር ነው። ሁለተኛው ያንን የምፈልገውን ነገር ለመስራት የሚያስችል አቅም አለኝ ወይ? አቅም በሁለተኛ ደረጃ ግምት ውስጥ የምንከተው ነው። ራሳችን ላይ ኢንቬንተሪ እንሰራለን ማለት ነው። ያ ስራ ጉልበት የሚጠይቅ ከሆነ ጉልበት፣ እውቀት የሚፈልግ ከሆነ እውቀት፣ የመሳሰለው ዝግጅት ማድረግ ይጠብቅብናል ማለት ነው። ከዛ አንጻር እንዴት ነው እኔ ያለፍኩት የሚለውን አብረን እናያለን። ሌላ ሶስተኛው ገበያ ላይ ያ እኔ የምሰራው ስራ ተፈላጊ ነው ወይ? ሪሊ ብዙ እውቀቴን፣ ጥረቴን፣ ጉልበቴን ሁሉ ነገር አስተዋጽኦ አድርጌ ካመረትኩት በኋላ ገበያ ላይ በቀላሉ ይገባል ወይ የሚለው ሌላ የሚያሳስብ ነገር ነው እና ለዚህ አስቀድሞ ጥናት ማድረግ ይፈልጋል። ጥናት ሲባል ግን ዝም ብሎ እያጠኑ መኖር ሳይሆን ስፔሲፊክ የሆነ በዛ ጉዳይ ላይ ያተኮረ፣ ቀደም ብዬ እንዳልኳችሁ ከራስ ኢንቨንተሪ ከአቅም እና ከፍላጎት ጀምሮ የኤክስተርናል ኢንቫይሮንመንቱን ወይም ማርኬቱን አሴስ አድርጎ ቶሎ ወደ ድርጊት መግባት ይፈልጋል እና እኔ በተመሳሳይ በዚህ መንገድ ነበር የሄድኩት። ምናልባት 3 ወር ያክል ጥናት አድርጌያለሁኝ። የተለያዩ በዚህ ሙያ ላይ የተሰማሩ ግለሰቦችንም ድርጅቶችንም ጎብኝቻለሁ። ከዛ ውጪ በዩቲዩብ ያ ስራ ምን እንደሚፈልግ በደንብ ትምህርት ወስጄ ነው የጀመርኩት ማለት ነው። ራሴን በራሴ አስተምሬ ነው የተነሳሁት። አሁን ዘመኑ ያንን ይፈቅዳል እና ሁሉ ነገር በኢንተርኔት ውስጥ ልናገኘው ስለምንችል ያንን ነበር የተጠቀምኩት። ይህ የምትመለከቱት ለዶሮ እርባታ ሳይሆን ለመኖሪያ ተብሎ የተገነባ G+2 ህንፃ ነው። አላለቀም፣ ግድግዳ የለውም። ስለዚህ ያለኝ አማራጭ አናጺ ጠርቼ በቆርቆሮ ግድግዳዎቹን አሰራው። በሩ ምናምን እንደምታዩት አስተካከል ነው።
ከለላ እንዲኖረው ከዛ ከላይ በሸራ እንዲሸፈን ያደረግነው ምክንያቱም ብርሃንና አየር እንዲገባ ስለሚያስፈልግ ማለት ነው። እነዚህ የምትመለከቷቸው የብሩደር ወይም የሙቀት ለጫጩቶቹ ሙቀት የመስጫ መብራቶች 3 ነው የሰራሁት። ሶስቱም 3 አምፖሎች የሙቀት መስጫ የተለየ ለዶሮዎች የሚያገለግል አምፖሎች አሉ። ከግብርና መደብር ነው የገዛኋቸው። ውድ ስለሆኑ ምንድነው ያደረኩት አሰባጥሬ 2 እነሱን አደርግና አንዱን የመሃለኛው ባለ 200 ዋት አምፖል እያደረኩ ነው ያደረኳቸው። ስለዚህ በቂ ሙቀት ይሰጣሉ ብዬ አምናለሁኝ። ራሴ ነኝ የሰራኋቸው። በነገራችን ላይ ኤሌክትሪሲቲ ተምሬ ማቅ መሆኔን በዚህ አጋጣሚ ይሄ ትልቅ ነገር ባይሆንም ኤሌክትሪሻን መቅጠር አላስፈለገኝም። ስለዚህ ራሴ ነኝ የሰራኋቸው። በሶኬት ነው የሚሰሩት፣ ቀጥታ ነው የሚበሩት ማለት ነው። በዚህ መንገድ ነው የተዘጋጀ ነው። የጭድ ከስር የነሰነስ ነው ሙቀት እንዲሰጣቸው ነው። አስቡት እንግዲህ ፈረንሳይ ለጋ ሲሆን በጣም ቀዝቃዛ አካባቢ ነው። እንኳን ለአንድ ቀን ጫጩት ለሰው ራሱ በጣም ከባድ ነው። ግምቴ የነበረው መስከረም ላይ ክረምት ይወጣል ነው። መስከረም 3 ለማስገባት ነው ያሰብኩት፣ ግን ሰሞኑን እንዳለ ዝናብ ነው ያለው። ክረምቱ የወጣ አይመስልም። በዛ ላይ ቤቱ ለዚህ ተብሎ የተሰራ ባለመሆኑ በየአቅጣጫው የፍሳሽ ማስወገጃዎቹን ተከትሎ ምናምን ከላይ የሚዘንበው ዝናብ ወጨፎ ምናምን እያለ ይንጠባጠባል። ስለዚህ ለሱ ቤት ውስጥ ያሉ መደቀኛዎች አልቀሩኝም። በየቦታው ለማስቀመጥ ሞክሬያለሁ። የምታያቸው ብሎኬቶች ደግሞ ጫጩቶቹ ወደ የግድግዳዎቹ በቆርቆሮ የተሰሩ በመሆኑ በደንብ ግጥም ያለ ስላልሆነ እየሄዱ እዛ ውስጥ ስንቅር እያሉ እንዳይጎዱብኝ የቤት ውስጥ አጥር በብሎኬት ሰርቼ ነው ማለት ነው። እንግዲህ ጫጩቶቹ እንዲገቡ የሚያስፈልገውን ዝግጅት በሙሉ ጨርሻለሁ። መኖ አዘጋጅቻለሁ። የውሃ መሙያ 2 በርሜሎች ባለ 200 ሊትር አዘጋጅቻለሁ። የቀረኝ ጫጩቶች ማስገባት ብቻ ነው ማለት ነውና በዚህ መልክ ተዘጋጅቻለሁ። በነገራችን ላይ ስራውን የምሰራው ራሴ ነኝ። አንድ ግን አጋዥ ቀጥር ያለሁኝ እስከ 8 ሰዓት ጠዋት 1 ሰዓት ገብታ 8 ሰዓት የምትወጣ እቃ በማጠብ ታግዘኛለች ማለት ነው። የማታውን ራሴ አጥባለሁ ማለት ነው። ቢያንስ 2 ጊዜ መብያቸውንና መጠጫቸው ቶሎ ቶሎ መታጠብ ስላለበት ታግዘኛለች ማለት ነው። ይህን ይመስላል እንግዲህ ወደ ዶሮ እርባታ ስሰማራ የመጀመሪያ ቅድመ ዝግጅቴ ይሄን ይመስላል። እንግዲህ ጫጩቶቹ ገብተዋል። እንደምታያቸው እየተንጫጩ ነው። በጣም ደስ የሚል ስሜት ነው የሚፈጥረው። መጀመር ደስ ይላል። ምንም ስራ መጀመር ደስ ይላል። መጨረሻውን እንግዲህ ያው በሚኖረን ጥረትና በሁኔታዎች የሚወሰን ሊሆን ይችላል። ግን ዋናው መጀመሩ ነው። ጀምሬያለሁኝ። ሌላ ያልነገርኳችሁ ነገር እንደዚህ ቤቱ ፏ ብሎ የበራው የቪዲዮ ላይት አብርቼበት ነው። ሌላ ጊዜ ለሌላ ስራ ተጠቀምባቸው የነበሩ 3 ኮዝሞ ላይቶች አሉኝ ባለ 1000 ዋት። ስለዚህ ከነሱ አንዱን አምጥቼ ሳበራበት ቤቱ ባንዴ ቦግ ነው ያለው። በዛ ላይ 1000 ዋት በመሆኑ ተጨማሪ ሙቀት ለክፍሉ ይሰጣል። ስለዚህ ጫጩቶቹን ኮምፎርት ለማድረግ ከብሩደር ላይት ወይም ይሄ ከተለመደው የነሱ የሙቀት መስጫ መብራት በተጨማሪ አምፖሎች በተጨማሪ የቪዲዮ መቅረጫ ላይት ተጠቅሜያለሁ ማለት ነው።
ማስታወሻ ነው የሚያነሳኝ ሰው ስላጣሁኝ እንግዲህ ዶሮዎቹንም ራሴንም በዱዋል ካሜራ እየቀረጽኩ ነው። ማስታወሻ ይሆናል እንግዲህ ብቻዬን ነው እያደረኩ ያለሁት። ስለዚህ እነሱንም እኔንም እንዲወስደኝ ነው እያደረኩ ያለሁት። አሪፍ ካሜራ ነው በእውነቱ። ሁለታችንንም የስጋን ነጋዴ መስዬ ያደርኩበት የመጀመሪያው ቀን ጫጩቶች የገቡ ቀን ነው ዛሬ። ያው አፍጬ ማደሬ ነው። አሁን 10 ሰዓት አልፏል። ጥሩ እየተወጣሁት ይመስላል። እስካሁን አንድ ብቻ ነው የሞተችብኝ። ከፋፍና መጀመሪያ አካባቢ ትንሽ አዋክብናቸው መሰለኝ ገና እንደገቡ አንድ ብቻ ነው የሞተችው። ሌሎቹ ደህና ናቸው። አሁን ምግብ በደንብ እየበሉ ነው፣ ውሃ እየጠጡ ነው። ስለዚህ አክቲቭ የሆኑ ነው፣ መሯሯጥ ምናምን ጀምረዋል። የመጀመሪያ ቀን አዳር በነገራችን ላይ የመጀመሪያዎቹን 2 ቀናት ለ48 ሰዓት አልተኛውም። ምክንያቱም ጫጩቶቹ በጣም ቶሎ ክትትል ይፈልጉ ነበረ። በዛ ላይ ትንሽ መዘናጋት ካለ የመሞት እድላቸው ከፍተኛ ነው የሚሆነው። እንዳልኳችሁ ጎርፍ ይገባ ነበረ፣ ከላይ የሚንጠባጠብ ዝናብ አለ። እንደገና ውሃ ቶሎ መሞላት አለበት። ውሃ በቂ ማግኘት አለባቸው። መኖ ቶሎ ሪፊል መደረግ አለበት፣ ማግኘት አለባቸው። ካልብለዛ ትንሽ ስህተት እነዚህን ሙሉ ጫጩት ሊያሳጣ ስለሚችል ከፍተኛ ጥንቃቄ ማድረግ ነበረብኝ። ራሴው ነኝ 48 ሰዓት ሙሉ ሳልተኛ ስከታተላቸው የነበርኩት። አጋዤ ያው ከ1 ሰዓት ጀምሮ ጠዋት እስከ 8 ሰዓት ድረስ አብራኝ ትቆያለች። ምንድነው የምታደርግልኝ? እቃዎቹን ታጥብና ታቀብለኛለች ማለት ነው። ወደ ጫጩቶቹ ማንም ሰው ከኔ በቀር መግባት አይችልም። እኔም የማደርገው ጥንቃቄ አድርጌ ነው። የተለየ ልብስ፣ እዛ ብቻ የሚለበስ ልብስ አዘጋጅቻለሁ። እዚህ የምለብሳቸውን ልብሶች ይዤ አልወጣም። ውጭ አልለብሳቸውም። ውጭ የለበስኩትን ይዤ ገብቼ እዚህ አላረግም። ምክንያቱም በሽታ የማዛመት እና የጫጩቶቹን ለበሽታ የማጋለጥ እድል ስለሚኖረው እጠነቀቃለሁ። በዛ ላይ በር ላይ ኬሚካል አለ፣ በበረኪና በምናምን የተዘጋጀ እሱን ረግጬ የተለየ ጫማውም ለዚህ ክፍል ብቻ የምጠቀምበት ነው የሚሆነው። በዛ መንገድ ነው እንግዲህ ስራዬን የጀመርኩት። አይሆፕ ብዙ ቻሌንጅ ቢኖረውም እነዚህን ጫጩቶች አሳድጌ ለወግ ለማድረግ አበቃለሁ ብዬ አስባለሁኝ። አብራችሁኝ ቆዩ። ማን ከየት ነው የመጣ ደሞስ ወዴት ትሄዳለህ? አንድ ከዩጋንዳ አንድ ሐኪም የነበረ ግን ሙያውን ቀይሮ በዚህ ስራ ላይ የተሰማራ፣ ከኬንያ ደግሞ ሙያው የሆነ ማስተርስ ድረስ የተማረ የተለያዩ ቦታዎችን እየጎበኘ ለሌሎች ትምህርት የሚሰጥ፣ እነዛ ሁለቱ በጣም ትልቅ አስተዋጽኦ ነበራቸው። ከዛ ውጪ ደብረ ዘይት ወዳጆች ነበሩኝ፣ እነሱ ጋር ሄጄ ጥናት አድርጌያለሁ። እዚሁም ፈረንሳይ ለጋ ሲሆን አንድ ሰው በአጋጣሚ አግኝቼ ከሱ ጋር ብዙ ትምህርት ወስጃለሁኝ። ከዛ በኋላ ወደ ድርጊት ነው የገባሁት። እንግዲህ 4ኛ ቀን ሪፖርት ነው። ቀኑ ፀሐያማ ነበረ፣ ዝናብ አልነበረም። በጣም ጥሩ አየር የሚባል ነው የነበረው። አንድ ጊዜ 15-20 ደቂቃ የሚያክል ጠጥቶ እሳት ከሰል እየያዝን መጥቷል መብራት። ከዛ ውጪ በትምህርት ቤት በኩል ያለው ፍሳሽ ዛሬ ቦይ ይቆፈር ውሏል። እኔ ተጨማሪ ቲፕ መስጠት ነበረብኝ በደንብ አድርጎ እንዲቆፍር ቆፋሪው።
ያው ችግሮቻችን እየተቀረፉ ነው። አናጺ ነገ ጠርቼ ደግሞ በጎን በኩል የሚመጡትን ወጫፎች እናስወግድበት መንገድ ፈልጋለሁ። ይሄን ይመስላል የዛሬው ውሎ። ደስ ይላሉ ጫጭቶች አሁን እንቅስቃሴያቸው። ክፍሉ ጥሩ ሙቀት አለው። አሁን እኔ ራሴ እንደምታዩኝ ከሁለት ጃኬት ወጥቻለሁ። ደህና አደሩ ለዛሬ። ሲጀምር ብዙ እውነት ለመናገር የስራ ቦታው ለዛ ተብሎ የታሰበ ስላልነበረ አመቺ አልነበረም። ግን ባለው ብዬ ወደ ድርጊት ነው የገባሁት። ያሉትን ቻሌንጆች ክፍተቶቹን ምናምን በሂደት ውስጥ ሞላለሁ በሚል ነው የጀመርኩት። ዛሬ ቀኑ አርብ ነው። 5ኛ ቀን ሆናቸው ጫጩቶቼ። ያው እንደምታዩቸው እንግዲህ ቤቱን እየሞሉት ነው፣ ይሯሯጣሉ፣ ጤናማ ሆነዋል። የሚያሳዝነው ግን ዛሬ 4 ሞተዋል። ማነው 5 ሞተዋል። 4 ትናንት ማታ ስለ አንደኛዋ እንደነገርኳቸው አይነት 3ቱ ተነክሰው ነው የሞቱት። ስለዚህ 5 ተነክሰው ሞቱ ማለት ነው። ግምታችን ምንድነው አይጥ ይገባል ማለት ነው። ግቢ ውስጥ በጣም ብዙ ሳር ስላለ እና ድንጋይ፣ ካብ፣ እንጨት፣ ቁልል ምናምን የመሳሰሉ ነገሮች ስላሉ ከዚህ ከኮንስትራክሽን ጋር የተገናኘ አይጥ እንደሚሆን ነው የገመትነው። ስለዚህ አይጥ ሊያስገቡ የሚችሉ ቀዳዳዎችን በሙሉ ስደፍን ነው ያልኩት። ዛሬ እንደ ግንበኛም እንደ አናጺም ሆኜ ስቀጠቅጥም ሳቦካም ስለስንም ነው የዋልኩት። አሁን ሴፍ ይመስሉኛል ዛሬ በሰላም ያድራሉ ብዬ አስባለሁኝ። ለማንኛውም አሳዛኝ ነበረ ቀኑ። በነገራችን ላይ ሰሞኑን የዘመን መለወጫ በዓል የተሰራ ዶሮ አልበላም ብዬ መሳቂያ ሆኛለሁ። በቃ ጫጩቶቹ የሆነ ልብ የሚያንሰፈስፍ ነገር አላቸውና የዶሮ ስጋ ሲቀርብልኝ እነሱን መበላ እየመሰለኝ ቀፈፍ እያለኝ በቃ አልቻልኩም። ከዚህ በኋላ ዶሮ መበላ አይመስለኝም፣ እሸጣለሁ። ሁለተኛም ደግሞ የሚታረድ ዶሮ የሚይዝ አይመስለኝም። እንቁላል ጣይ ዶሮዎች ላይ ይሻገራለሁ ብዬ አስባለሁ። ሞኛ ትበሉኝና ለማንኛውም በቃ ደስ አይልም፣ ደስ አላለኝም። እዚህ እያቆምኩ ነው። ድሮም በቋፍ ነበርኩ፣ አሁን ጭራሽ ልሶብኛል። ለማንኛውም የዛሬ ውላችን ይሄን ይመስላል። የሟች ቁጥር እንግዲህ በአጠቃላይ ከትናንትና ከሞቱት ጋራ አሁን ደግሞ ወደ ማታ አንድ ሞታለች። ከሰሞኑ የዝናቡ ጋር የተያዘ ይመስላል። ከሳ ያለች ናት። ምናልባት በብርድ ምክንያት ይሆናል እንግዲህ ማገገም አቅቷት የሞተችው። አንድ ደግሞ እያጣጣረች ነው። የእሷን ሁኔታ ነገ እነግራችኋለሁ። ለጊዜው በተጨባጭ የሞቱት ዛሬ 5 ናቸው ማለት ነው። ጠቅላላ የሟቾች ቁጥር 22 ደርሷል ማለት ነው። ያሳዝናል፣ በጣም ያሳዝናሉ በእውነት ጫጩቶች ፍቅር ያስይዛሉ። አንድ ፓሽን መሆን የሚችል ነው። ከረጅም ጊዜ በኋላ እንደዚሁ ማድረግ ይመስለኛል። ወደፊት ግን ያደጉ ጫጩቶችን በቅርብ ጊዜ ያደጉ መግዛት የሚችል ይመስለኛልና ያሳቅቃሉ። በጣም ዘና ብዬ ምቹ ሁኔታ ስፈጥርላቸው ግን ዝም ብሎ ለራስ ለመዝናናትም ደስ ይላል። በቃ እነሱን መንከባከብና ይኸው ነው። ደህና አደሩ። አሁን 4 ሰዓት ተኩል ሆኗል። ወደ 6 ሰዓት መጥቻያቸዋለሁ። ዛሬ ሌሊቱን ብቅ እያልኩ ማየት ያለብኝ ይመስለኛል፣ የትናንትና አይነት እንዳይፈጠር። ለማንኛውም ለዛሬ ይበቃኛል። እንግዲህ እንዳያችሁት የጀመርኩት የዶሮ እርባታ ነው። ዶሮ እርባታ በጣም አስቤው ማላቀው፣ ግን ሁልጊዜ ያለኝ አንድ ቁጭት ደግሞ አለ። ገጠር አለማደጌ የሆነ ያሳጣኝ ነገር ያለ ይመስለኝ ነበርና አይ ፌልት ላይክ ገጠር የገባው ነገር ነው የመሰለኝና በከተማ ውስጥ ሆኖ የግብርና ስራ መስራት ቢሆንም ግን የሆነ ደስ የሚል ነገር አለው። በጣም ቻሌንጂንግ ነው እንዳያችሁት። በተለይ የመጀመሪያዎቹ 5 ቀናት በጣም ፈታኝ ነበሩ። እንቅልፍ አልባ ሌሊቶች ብዙ ነበሩ። ከተኛሁም በተለይ የመጀመሪያዎቹ 48 ሰዓት አልተኛሁም።
ከዛ በኋላ ግን ብተኛም ትንሽ ነው የምተኛው። በጣም በጠዋት መነሳት አለ፣ ከአምሽቶ መተኛት አለ የመሳሰለው። በየመሃሉ አንዳንድ ኮሽታ በሰማችሁ ቁጥር ተነስቶ ቼክ ማድረግ አለ የመሳሰለው። እንግዲህ የአንድ ቀን ጫጩት ድፍረት ነው። 1700 ጫጩት ነው ምንም ልምድ ሳይኖረኝ ያስገባሁት። ምን ያክል ነው የሚሳካልኝ እንግዲህ አብረን የምናይ ነው የሚሆነው። ዩዥዋሊ የሚመከረው በትንሹ ጀምሮ ከዛ ነበረ። እኔ እንደዛ አይነት ትዕግስት አልነበረኝም እና በ1700 አክቹዋሊ 1500 አስገባለሁ ብዬ 200ዎቹ መጠባበቂያ ነው የተሰጡኝ። ዴፊኒትሊ 200 ይሞታሉ በሚል አሰምሽን ማለት ነው። እስቲ እንግዲህ አብረን ስንቆይ በእርግጥ 200 ብቻ ነው የሚሞቱት ወይስ የሚለውን አብረን እናያለን። ቀጣዮቹ ቀናት እንግዲህ ከ6ኛው ቀን በኋላ ያሉት ደግሞ ሌላ ፌዝ ናቸው። ማን የት ነው የመጣ ደሞስ ወዴት ትሄዳለህ? እስቲ ራስን ጠይቅ፣ ጉዞ መንገድህን እወቅ። ማን የት ነው የመጣ ደሞስ ወዴት ትሄዳለህ? እስቲ ራስን ጠይቅ፣ ጉዞ መንገድህን እወቅ። ዛሬ ቅዳሜ 6ኛ ቀናቸው ነው። እንደምታዩት በጣም ንቃት አላቸው፣ ለውጥ አላቸው። ሜዳውን በሙሉ በቃ ይሯሯጡበታል፣ ይሞሉታል። ጥንካሬም አይባቸዋለሁ። ጥሩ ነው ያሉት። ዛሬ አንድ ብቻ ነው የሞተችው። ትናንትና ስታጣጥር ነበር ያልኳችሁ። ከዛ ውጪ ምንም አሁን የመሞት ምልክት የሚያሳይ የለም። ጤናማ ይመስላሉ። ምግብና ውሃ በገፍ እያቀረብንላቸው ነው። አይ ሆፕ ነገ ጧት ስመጣ ምንም የሞተ አያጋጥመኝም ብዬ ተስፋ አደርጋለሁ። አሁን ባለው ሁኔታ የተለየ ነገር ካልተፈጠረ በስተቀር ጥሩ ነው ያሉት። ጥንካሬ እያገኙ ነው። ያው እኔም ደስ እያለኝ ነው ጤናማ እየሆኑ ስለመጡ። የዛሬ ውሏችን ይሄን ይመስላል። ብዙ በየ2 ሰዓቱ እንደዚህ እየቆየሁ ነው የማያቸው። በደንብ ውሃም ምግብም ስላቀረብንላቸው እንዳይደራረቡና ምግብ የማያገኝ እንዳይኖር ብቻ በተንተን አረጋቸዋለሁ። አንዳንዴ እየመጣሁ የምታግዘኝም ልጅ እንደዛው ስታደርግ ነበር እስከ 10 ሰዓት። እኔ እንደውም ብዙውን እስከ 10 ሰዓት ባለው ጊዜ አልነበርኩም። ዛሬ ለመውጣት ከቤት እድል አግኝቼ ነበር። ከዛ ውጪ ቧንቧ ስጠግን አንዳንድ ዝም ብሎ ቤቱን ለመከላከል የሚያስችሉ ነገሮች ታደርግ ነው እንጂ የዋልኩት ጠዋት ምግብ ሰጥቼ 4 ሰዓት አካባቢ ከጨረስኩ በኋላ ነፃ ነበር። የዛሬ ውሏችን ይሄን ይመስላል። ደህና አደሩ። ዘወርወር በአራቱም አቅጣጫ እንዴት ናችሁ? ዛሬ የ24 ሰዓት ሪፖርት አስደሳች ነው። ምንም ጫጩት አልሞተም። እንግዲህ እየጠነከሩ ይመስላል። በጣም ሲሯሯጡ፣ ሲቦርቁ፣ ሲዘሉ ነው ያዋሉት እና እንደዚህ ሲሆኑ ደስ ይላሉ። ምንም እንዳልተጎዱ ማየት ደስ ይላል። ሌላው ግን አስጨናቂ የነበረው ማታ 1 ሰዓት ተኩል ላይ መብራት ጠፍቶ ነበረ። በዛ ምክንያት በጣም ብዙ ተጨናንቄ ነበረ። ከሰል ማያያዝ አቅቶኝ ቢያንስ 30 ደቂቃ ሞከርኩ፣ አልቻልኩም። እህቴ ጋር ደወልኩ። በአንድ ጊዜ በቃ 4 ማንደጃ ለኳኩሳልኝ። የሚገርም ሙቀት ፈጠረች። ከዛ መብራት ደግሞ ፍሎረሰንት መብራት ሲጠፋ የሚሰራው ቻርጅ የሚደረገው ነበረኝ። እሱን አድርጌ ለተወሰነ ሰዓት ሰራ። ከዛ ደግሞ እንደገና አሁንም ተመሳሳይ አምፑል ከእህቴ ጋር አመጣን። ሻማ 4 ሻማ ለኮስን። እዛ ጋር ራቅ ብሎ አንዱ የሚታይ ይመስለኛል የጠፋ ቢሆንም እዛ ጋርም ራቅ ብሎ አንድ አለ ኮርነር አካባቢ። እንግዲህ 4 ሻማ ለኩሼ እንደምንም በጭንቅ በጥብ
ለ5 ሰዓት 10 ጉዳይ ሲሆን መጣ። ያው ሰላም አግኝተናል። ተመስገን ብያለሁ። ዛሬ ጥሩ ቀን ነው። ሌላው የምታግዘኝ ልጅ ዛሬ አልመጣችም ነበር ሰርግ አለብኝ ብላ በቃ ብቻዬን ስፈጋ ሳጥብ ምናምን ብዙ ስራ ብቻዬን ነው የሰራሁት። ግን ደስ ይላል። በቃ ያው ኩሳቸውን ምናምን ማጠብ ይፈልጋል። መመገቢያቸው ላይ መጠጫቸውን መቀየር አለብኝ። በ24 ሰዓት አንድ ጊዜ ነው እያደረኩ ያለሁት። እኔ አሁን ሁሉንም አድርጌያለሁ። እችላለሁ ማለት ነው። እችላለሁ ለራሴ እንደዚህ ብያለሁ። ሰላም ደሩ ዘወርወር በአራቱም አቅጣጫ ቀድሞ ለገባው የሕይወት ሩጫ። ዛሬ 9ኛ ቀናቸው ነው። ትናንትና ሪከርድ አላደረኩም ባትሪ ጨርሼ ስለነበረ ነው። በጣም እንደምታያቸው ደስ ይላሉ። ጤናማ ናቸው። ዛሬም ልክ ትናንትናም ዛሬም ምንም የሞተብን ወይም የተጎዳ የለም። ሲሯሯጡ እንደምታያቸው ከወዲያ ወዲህ ሲበሩ ነው የሚውሉትና የሆነ ደስ የሚል ነገር አለው። ሆነ እዚህ መጥቼ ረጅም ሰዓት ሳጠፋ ደስ ይለኛል። በቃ ትናንትና የጉንቦሮ ክትባት ነበራቸው። 8ኛ ቀን ላይ ኖርማሊ የሚሰጠው 7ኛ ቀን ነው። ግን የመጀመሪያው ክትባት በ2 ቀን የሚሰጠው 3ኛው ቀን ላይ ስለተሰጠ አንዳንድ ቀን ከዚህ በኋላ ክትባቶቹ በሙሉ አንዳንድ ቀን እየዘገዩ ነው የምንሰጣቸው ማለት ነው። የጉንቦሮ ክትባት ወስደዋል። ጉንቦሮ ክትባት የወሰዱት አንድ የሻይ ማንኪያ ኒዶ በአንድ ጆግ መጀመሪያ 5 ሊትር ያክል ለነሱ የሚመጥን በ1000 ጫጩት 3 ሊትር ነው የሚበጠበጠው። ስለዚህ እነዚህ 1677 ጫጩቶች ስለሆኑ በ5 ሊትር አድርገዋለች ባለሙያዋ። ስለዚህ በ5 ሊትር አረኩትና ከዛ 5 ሊትር ላይ አንድ ጆግ ውሃ ወስጄ በኒዶ ወተት አንድ ሻይ ማንኪያ የኒዶ ወተት ይበጠበጥና በዛ ውሃ ከዛ የጉንቦሮ ክትባቱ ኒዶ ውስጥ አብሮ ይበጠበጣል። ከዛ ወደ ቀሪው 4 ሊትር ጋር ተቀላቅሎ 5 ሊትር ይበጠበጥና በመጠጫቸው ላይ ማስቀመጥ ነው። 20 መጠጫዎች ተጠቅመን ሩብ ሊትር አስቀመጥንበት። 3 ሰዓት አስቀምጠን ነው የሰጠናቸው። እንደዛ ነው አድርጎ የተባልነው። ስለዚህ የመጨረሻ ተሻምቶ ነው የወሰዱት። ያ ማለት ያው ተሻምቶ ተከተቡ ማለት ነው። ከዛ በኋላ መደበኛውን ውሃ ሰጠናቸው ማለት ነው። ዛሬ ኖርማል ቀን ነው። ይኸው እንደምታያቸው በጣም ጤናማ፣ እርስ በርሳቸው የሚሯሯጡ የሚበሩ በጣም ደስ ይላሉ። ደስ አይሉም? እንግዲህ ግብርናዬን በዚህ መንገድ ይዤዋለሁ። የዛሬው የ9ኛ ቀን ሪፖርት ይሄን ይመስላል። አሁን ከምሽቱ 3 ሰዓት ነው። ከዚህ በኋላ አንድ ጊዜ ቢያንስ መጥቻያቸዋለሁ 5-6 ሰዓት ላይ። ከዛ ደህና አደሩ ይሄዳለሁ ማለት ነው። ነገ ጠዋት ነው ማገኛቸው። እናንተም ደህና አደሩ። ዘወርወር በአራቱም አቅጣጫ 10ኛ ቀን ነው ዛሬ። ጥሩ ነው ውሏችን። ቤታቸውን ትንሽ አስፍተንላቸዋል። ምክንያቱም እያደጉ ስለመጡ እየጠበባቸው መጣና ሰፋ አድርገንላቸዋል። ቢያንስ 50 በመቶ ከበፊቱ በላይ የሚሆን ቦታ ጨምረንላቸዋል። እንደምታዩት ይሄ ሁሉ እንግዲህ መኖሪያቸው ነው። አንድ ጫጩት ዛሬ ሞታለች። ለምን እንደሞተች እኔ ስላልነበርኩኝ አላወቅኩም። ዞሮ ዞሮ አንድ ሞታለች። 24 ደረሱ ማለት ነው። እስከዛሬ ከገቡት በ10 ቀን ውስጥ 24 ጫጩቶች ሞተውብናል። ከዚህ በኋላ እንደማይሞቱ ተስፋ አደርጋለሁኝ። አሁን ጤናማ ናቸውና በዚህ ደረጃ ላይ
ከበሽታ በስተቀር ሌላ ምክንያት ለህይወታቸው መጥፋት ምክንያት መኖር አለበት ብዬ አላምንም። በተቻለ ጥንቃቄ እያደረግን ነው የምንሰራው። የምታግዘኝ ልጅ 15 ጫጩቶች ሰጥቻት ነበረ። ከሞቱ ከሷ እንደሚቀነስ ነግሬያታለሁ። 18ኛ እንደዚህ ሲደርስ ነው እንደዛ ብያት የነበረው። አሁን እንግዲህ የተወሰኑ በሷ ጥፋት ያልሆኑትን ምህረት አድርጌላት አሁን የቀራት 9 ጫጩት ከ15ቱ 9 ቀርተዋታል ማለት ነው። ከደሞዟ ሌላ ማበረታቻ ነው በተቻለ መጠን ተግታ እንድትሰራና ጥንቃቄ እንድታረግ ከማሰብ ነው። በእርግጥም በጣም ጥንቃቄ የምታረግ ልጅ ናት። ምን እንዳጋጠማት አላወቅኩም ስላልነበርኩኝ አንድ ጫጩት ዛሬ ጠዋት ነው ሲሄድ ሁሉንም አይቼ ነው የሄድኩት። ጤናማ ነው የነበሩት። አንድ ሞቶባታል ማለት ነው። ሌላው ለማበረታቻ ስልክ የላትም ነበር። ስልክ ገዝቼላታለሁ ዛሬ። እንግዲህ ያው ኢንሴንቲቭ ከትንሽ ነው የሚጀምረው ብዬ ነው ማምነው። ጥሩ ማነቃቂያ ይሆናታል ብዬ አስባለሁ። ከዚህ በኋላ እንደማይሞትባትና ጥሩ ጥንቃቄ እንደምታደርግ ተስፋ አድርጋለሁ። የዛሬ 10ኛው ቀን ውሏችን ይሄን ነበር የሚመስለው። ሰላም እደሩ። ዘወርወር በአራቱም አቅጣጫ ዛሬ 13ኛ ቀናቸው ነው። ቀኑ ቅዳሜ የደመራ ዕለት ነው። የኒውካስል ክትባት በ12ኛ ቀን ላይ መሰጠት የነበረበት ያው አንዳንድ ቀን እያሳለፍን ስለምንሰጥ ዛሬ 13ኛ ቀን ላይ ወስደዋል። በ30 ማጠጫ ነው የሰጠናቸው። እንደምታያቸው እንግዲህ አስፍተንላቸውም አሁንም እየጠበባቸው ነው፣ እያደጉ ነው። ጭራ ማብቀል፣ መዝለል፣ ብሎኬት መከለያ ያስቀመጥንላቸውን ላዩ ላይ መውጣት ጀምረዋል። በረጅሙ በኩል አስቀምጠ ነው። ስለዚህ አሁን መቀየር ያለብን ይመስለኛል። ብሎኬቶቹን አንስተን ጠቅላላ ሙሉ ቤቱን መጠቀም ግድ እያለን ነው። አመጋገባቸውን በጣም ጨምሯል። እንደምታያቸው በጣም ተሰብስበው ይተቀጥቃሉ። በጣም በላተኛ ናቸው። አዲስ የመመገቢያ በቦረንዳዮ ቆርቆሮ ተሰርቶላቸዋል። ለሲያድጉ የሚያገለግል ነው። አሁን እንኳን እንጃ መድረሳቸውን። ለማንኛውም 15 ቀን ካለፋቸው በኋላ እንሞክረዋለን ማለት ነው። የውሃ መጠንም ጨምረናል። በጣም ነው የሚጠጡት። ምግብም እንደዛው በጣም ነው የሚበሉት። እድገታቸውን ግን ደስ ይላል። አሁን በጣም ንቃት አላቸው። ተሻምተው ነው የሚበሉት። በዛ ላይ ቱር እያሉ ሲበሩ እግር ውስጥ የመግባት እድላቸው በጣም ከፍተኛ ነው። ያሳስባል። በመሃላቸው መንቀሳቀስ በጣም ከባድ እየሆነብን ነው። ለማንኛውም ተመስገን ነው። እንግዲህ እዚህ ደርሰናል። 13 ቀን ሆኖናል ማለት ነው። ካለፈ ገደም ከዚህ በኋላ ያሉትን በጣም አስጨናቂና ከባድን ጊዜ ያለፍነው ይመስለኛል። 24 የሟቾች ቁጥር 24 ላይ እንደቆምን ነው። ከዛ በኋላ የሞተብን የለም። ሁሉም ጤነኛ ይመስላሉ። ድምጽ በጣም ኮንሸስ ናቸው። በነገራችን ላይ አሁን የርችት ተኩስ ምናምን ሲሰሙ ነው ቀጥ ማለት የጀመሩት። ትንሽ ነገር ነው የሚያባንናቸው፣ የሚያስደነግጣቸው እና ስትረስፉል ያደርጋቸዋል ባለሙያዎች እንደሚሉት። እኛም ባይናችን የምናየው እሱ ነው። ትንሽ ኮሽታ በጣም ነው የሚረብሻቸው። ለማንኛውም የዛሬ ሪፖርት ልበለው ይሄን ይመስላል። ካለፈ ገደም እድገታቸውን እየተከታተልኩኝ አዳዲስ ነገር ሲኖር ተመልሼ እመጣለሁ። ሰላም ቆዩ። እስቲ ራስን ጠይቅ።
ዘወርወር ዘወርወር በአራቱም አቅጣጫ 15 ቀን ሆነን እንግዲህ ዛሬ በደንብ አስፍተንላችኋል ከሩቅ እንደምታዩት እና ተጨማሪ ውሃ አስገብተናል። መመገቢያ እያነሳቸው ነው። በጣም በላተኛ ናቸው። አሁን እንግዲህ በልተው ካረፉ በኋላ ነው እየቀረጽኳቸው ያለሁት። እንደምታዩቸው በርከት እያሉ ነው ማለት ሰውነታቸው ሞላ ሞላ እያለ ቦታ አልበቃቸው እያለ ነው እንግዲህ በየጊዜው የምናሰፋው። ይሄን ይመስላል 15ኛ ቀናቸው። በጉጉት ሲጠበቅ የነበረ 15ኛ ቀናቸው ዛሬ ነው። ከዚህ በኋላ በጉጉት የምንጠብቀው 30ኛ ቀናቸውን ነው። ከብሩዲንግ ሩም ግራጁዌት አድርገው ይወጣሉ ማለት ነው። ማለት ከኬጂ ወደ አንደኛ ደረጃ እንደመተላለፍ ማለት ነው። በጣም ፈታኙ የመጀመሪያው 1 ወር ነው። ከዛ ውስጥ ደግሞ 15ቱ ቀን በጣም ፈታኝ ነው። ከዛ ደግሞ 1 ሳምንት የመጀመሪያው በጣም ፈታኝ ነው። ለማንኛውም ይሄው እንግዲህ እዚህ ደርሰናል። ጤራ እያወጡ ነው። በደንብ ይሯሯጣሉ። አንዳንዴም ይዋጋሉ፣ እርስ በርሳቸው ይነካከሳሉ። ለመዝለል ለመብረር ይሞክራሉ። ደስ ይላል ማለት እድገታቸውን ማየት የሆነ ደስ የሚል ነገር አለው። ለማንኛውም እስቲ የሟች ቁጥር እዛው 24 ላይ እንደቆምን ያለ ነው። እስካሁን ጤናማ ናቸው። አንድ ደከም ያለች አይቻለሁ። እየተጫኗት ምግብ አያስበሏትም ሲሻሙ። ስለዚህ ምንድነው የምትሆነው እግዚአብሔር ይወቅ። ለብቻዋ ጥሬ እየበተንኩ ምናምን ትሪት ላረጋት ሞክሬያለሁ። ጠንካራ ትመስላለች። ከሰሞኑ የሟች ዜና ከሰማን እሷ ልትሆን ትችላለች ብዬ ገምታለሁ። ለነገሩ እግረ ቀጭን ይሞታል ሲሉ እግረ ደንዳና ሞተ ነው የሚባለውና ምን እንደሚያጋጥማቸው አይታወቅም። ከእግዚአብሔር ጋራ 15ኛ ቀናችን ይሄን ይመስላል። ተጨማሪ ጭድ ገዝቼ ጎዝጉዘንበታል ማለት ነው ዳርዳሩን። ለማንኛውም ሰላም እደሩ። ዘወርወር ዘወርወር በአራቱም አቅጣጫ ዛሬ 18ኛ ቀናቸው ነው። በ17 ቀን የሚሰጠውን የአይቢዲኤል ክትባት ወስደዋል። 3 ሰዓት አካባቢ ራሳቸውን ሰጥቻቸው በልተዋል። አሁን ከምሽቱ 5 ሰዓት ከምናምን ነው። እንደምታያቸው ሰብሰብ ብለው ተኝተዋል። ብዙዎቹ ወይም እረፍት ላይ ናቸው ብለን እናስብ። ቫይታሚን ሰጥቻቸዋለሁኝ የሚጠጡት ጋር በመደባለቅ ግን ዛሬ ውሃ አጠጣጣቸው እንደሌላ ጊዜ አይደለም። በደንብ አልጠጡም። ለምን እንደሆነ አልገባኝም። ምናልባት ክትባቱ ሊሆን ይችላል የመጠጥ ፍላጎታቸውን የቀነሰው። ለማንኛውም ነገ ባለሙያ አማክራለሁ ማለት ነው። በነገራችን ላይ በዛሬው ዕለት የምታግዘኝ ልጅ አልመጣችም። ተለመደ። በቃ አሁን አብረን እንዳንቀጥል ወስኛለሁ። ምክንያቱም ብዙ 1 ወር ባልሞላ ጊዜ ውስጥ ብዙ ጥቅማ ጥቅሞች ሳበዛ ልምምጥ መሰለብኝ መሰለኝ። ስለዚህ በቃ በሰላም መለያየት ነው የሚሻለው። እንግዲህ 15 ጫጩት ስጦታ ሰጥቼ ካደጉ በቃ 15 ያንቺ ናቸው ብያታለሁ። ከዛ ውስጥ 9 ቀርተዋታል እየሞቱ። ይሄ እንግዲህ ለማበረታታት ነው። በደንብ ጥንቃቄና ክብካቤ እንድታደርግላቸው። በዛ ላይ ስልክ ገዝቼ ሰጥቻለሁ። ስልክ የለኝም ስትል ይሄ ሁሉ ማደርገው በእኔ ቤት ማበረታታቴና እንግዲህ ተጠንቅቃና ስራዬ ብላ እንድትሰራ ፈልጌ ነው። አልገባትም ይሆናል ወይም ያልገባኝም። ለማንኛውም ይሄ ዝም ብሎ ድንገት ቅርት የሚል ሰው አልወድም። ከዛሬ ጋራ በጣም ብዙ ቀን ነው የቀረችው። ስለዚህ ሰናበታታለሁ ማለት ነው። ነገ ስትመጣ
ዛሬ እህቴ በጣም አግዛኛለች። ትዕግስት ትባላለች። ትዕግስት በጣም አባመላ ናት። የቤታችን የማትችለው የማታመጣው ዘዴ የለም ነገሮችን ለማቅለል አግዛኛለች። ግን ባትኖርም መስራት እንደምችል በደንብ በተለያየ ጊዜ ሞክሬዋለሁ። ከባድ አይደለም። እንኳን አሁን ጠንከር ብለው ከባዱን ጊዜ አልፈነዋል። 18 ቀን ሆኖኛል። ምንም አይሆንም። ለማንኛውም ሰላም እደሩ። ዛሬ የነበሩኝ አጋጣሚዎች እና አዋዋላችን ይሄን ይመስል ነበር። ዶሮዎቹ ቱር ቱር ሲሉ ደስ የሚል ነገር አላቸው። ያው እንደምታያቸው ይሯሯጣሉ፣ ይዘላሉ፣ ክንፎቻቸው መስራታቸውን ቼክ ለማድረግ ይንጠራራሉ፣ ይዘረጋሉ፣ ለመብረር ይሞክራሉ። ከመሬት ተነስተው ብዙ ደስ የሚል ነገር አላቸው። እንደሱ ሲያደርጉ እንግዲህ ነገር በተለይ እህል ሲቀርብላቸው ያለ ግብግብ ነገ ለመቅረጽ የሚቀርጸኝ ሰው ሞክራለሁ። ምክንያቱም መራመጃ ሁሉ ነው የሚያሳጡኝ። ለማንኛውም ደስ ይላል። ሰላም ደሩ። እንግዲህ ወዶች 18ቱ ቀናት እንዴት እንዳለፉ ከኔ ጋር አብራችሁ ቆይታችሁ ስትከታተሉ ቆይታችኋል በሚል እምነት ብዙ ነገር ለመድገም አልሞክርም። ምክንያቱም ኃይለኛ ቻሌንጅ ያለበት ስራ ነው። አይናችሁ የሚያየው ነው ብዬ ነው የማስበው። እስቲ ምን ተሰማችሁ? የመጀመሪያው ነገር እኔን ዶሮ አርቢ አርጋችሁ አስባችሁ ታውቃላችሁ ወይ? ሁለተኛ ዶሮ እርባታ እንደዚህ ያውም ቀዝቃዛ አካባቢ ፈረንሳይ ለጋ ሲሆን ይታወቃል። ያው ጥላሁን ገሰሰ ወጭኖ ሰፈር ያለበት ሰፈር ማለት ነውና እዛ አካባቢ ዶሮ ይረባል ብላችሁ ታስባላችሁ ወይ? ቀላል ይሆናል ብላችሁ ታስባላችሁ ወይ? በእርግጥ ከኔ በፊት እንዳለ የሚባል ባለፈው ያቀረብኩት ከተማ ግብርና ላይ በጣም ሰክሰስፉሊ ብዙ እየሰራ የነበረ ነውና እሱም በነገራችን ላይ የቄብ ዶሮዎች ነው አስገብቶ የሚያረባው እንጂ ዴይዋን ጫጩቶች ሞክሮ አያውቅም። ጀማሪ ሆነው እንደገና ዴይዋን ጫጩት አስገብቶ መስራት ያውም ቀዝቃዛ በሆነ አካባቢ ምን ያህል ይሳካልኛል የሚለውን አብረን እናያለን። ከ19ኛው ቀን ጀምሮ ያለውን ደግሞ ነገ ልመጣ አልችልም፣ ምክንያቱም ያው ስራ ይፈልጋል። የሚቀጥለው ሳምንት እንደገና ይዤላችሁ እመጣለሁ ማለት ነው። ከ19ኛው ቀን በኋላ የሚኖረኝን ቆይታ ከጫጩቶቼ ጋር እናንተም እስከዛው ባያችሁት ላይ ኮሜንት እያደረጋችሁና ምን እንደተሰማችሁ ሲጀመር እኔን እንደ ዶሮ አርቢ አስባችሁኝ ታውቃላችሁ ወይ? ሁለተኛ የሚሳካልኝ ይመስላችኋል ወይ? ሶስተኛ እናንተ ብትሆኑ እኔ ያደረኩት የማታደርጉት እና በተሻለ መንገድ የምትሰሩት ነገር አለ ወይ? ትምህርት ሊሆን ስለሚችል ለኔም ለሌሎችም እስቲ በኮሜንት እያጋራችሁኝ አብራችሁኝ ቆዩ። መልካም ሳምንት።